ሰላማችሁ ብዝት ይበልልኝ። የኔ ጥያቄ ነው። መቼም ሶሻል ሚዲያ ላይ ብዙ ጊዜ እንተዋወቃለን ቤተሰብ። በፕሮቴስታንት ጾም በአደባባይ አይታወጅም። በጌታና በአንተ መካከል በአንቺ መካከል ያለውን ነገር አዋጅ አታውጅም ብለው ሽንጣቸውን ይዘው ሲከራከሩን የነበሩ ወንጌላውያን፣ ሐዋርያት፣ ነቢያት፣ ዘንጥ በክርስቶሶች በአደባባይ ሙሉ ወንጌል ቤተ ክርስቲያን ለአንድ ወር ጾምና ጸሎት አወጀች የሚባለውን ሲሰማ ወይም ሲሰሙ እውነት ሐሳቡን ይቀበሉታል ወይስ ሙሉ ወንጌል አታቅም፣ ሙሉ ወንጌል የሚያስተምሩ አገልጋዮች ዋጋ የላቸውም፣ እኛ መጽሐፉ በሚለው ነው የምንሄደው ትላላችሁ? ምክንያቱም ኦርቶዶክስን ስትወቅሷት ነበረ። በአደባባይ የምትጾመው በአደባባይ የምታውጀው እያለ እነ ኤርሚያስ አይተንፍሱ ወይም ቀለመወርቅ አይተንፍሱ፣ እነ ፓስተር ትዝታው፣ እነ ሌሎችም መጨመር እንችላለን። እነ ኤፍሬም ባለ ጊዜ ባለዋቴ ምናምን ይመጡና እንደዛ አይነት ሳቅ ሲሰክሱን ነበር። እስቲ ይችን ነገር ቀስ እያላችሁ ተነጋግሩባት። አው ጾም ታውጇል በጴንጤ እና ምን እንደምትሉ መስማት እንፈልጋለን። ስለዚህ ልቦና ይስጣችሁ። መጽሐፍ ቅዱስ ብፌ አይደለም፣ ቅርጫ አይደለም። የምትፈልገውን እየመረጥክ ከዛም ከዚህም ከዚህ የምታደርገው ሳይሆን ሙሉውን መጽሐፍ ቅዱስ ብሉይ ኪዳኑንም አዲስ ኪዳኑንም ለኛ የተሰጠን ስጦታ ነው ከእግዚአብሔር አምላክ። ስለዚህ እንደዚህ አይነት ቁማር ቀርቶ ሙሉን ሐሳብ ተቀብሎ በእግዚአብሔር መንገድ መመላለሱ መልካም ነው ብዬ አስባለሁ። ተባረኩልኝ። መልካም ለሁላችሁም፣ ለኦርቶዶክስም፣ ለሙስሊሙም፣ ለፕሮቴስታንቱም መልካም የጾም ዘመን ይሁንላችሁ። ጸሎታችሁ በሙሉ በእግዚአብሔር ዘንድ በልዑል ኃያል አምላክ ዘንድ ይሰማ። ኢየሱስ ጌታ ነው። ተባረኩ። በፓወርፖይንቱ እናያለን። በፒሲ አድርገን ማለት ነው። አይሻልም? ከቅዳሴ መልስ እናድርግና ነገ ስለ ሐዲስ ጋር መሰዊያ ስለ ታቦት ሰፋ ያለ ትንተና በሰጥበት ጥሩ ይመስለኛል። እንደውም በዚህ አጋጣሚ በታቦተ ገብርኤል ላይ የሚደገም ድግምት አለውና ብሎ ለሚናገሩትም በእርግጥ ቀንዲል ሚዲያ ላይ በደንብ የተብራራ ነገር አለ። ሆኖም ግን ደግሞ እያየነው ስንሆን ደግሞ ቆንጆ ነው አይመስላችሁም? እሺ፣ እንደዛ እንማማርበታለን ማለት ነው። በተረፈ አንድ ጉዳይ ላይ አስተያየት ለመስጠት ያክል ከሌሎች ቤተ እምነቶች ጋር ሆነን በጋራ እስልምና ላይ ቅበተ እምነት መስራት ተገቢ ነው ወይ የሚል ነገር ቀርቦ ነበር ባለፈው ጊዜና ይህንን በተመለከተ ለመረዳት በመጀመሪያ ደረጃ እነዛ ሰዎች ለቤተ ክርስቲያን ያላቸው ምልከታ ምናቀው ነው። በእኛ ቤተ ክርስቲያን የጠላት ወዳጄ ነው የሚል ነገር አለን ወይ? ለምሳሌ ንስጥሮስ ሁለት አካል ሁለት ባህሪ ሲል አውጣኪ በጣም አብዝቶ ንስጥሮስን ይጠላው ነበር። እሱም ከመጥላቱ የተነሳ ሁለት አካል ሁለት ባህሪ አትበል፣ አንድ አካል ነው የምትለው፣ ነገር ግን መለኮት ስጋውን ዋጠው መጠጠው ብሏል። እኛ ንስጥሮስን ስለተቃወሙ ብቻ አንድ ሰው እኛ እናጨበጭብለት። ኦርቶዶክሳዊ ቁመና ላይ ካልቆመ ኮመንቱን አጥፉላቸውና አንዴን ሐሳብ እንጨርስ፣ ከዛ ተከፍቱላችኋላችሁ። ኦርቶዶክሳዊ ቁመና ላይ ካልቆመ አንድ ሰው ንስጥሮስን በኃይል ስለተቃወመልን ደግሞ የሱ ተቃዋሚ ስለሆነ አውጣኪን በጣም እናጨብጭብለት አንልም። አውጣኪን መናፍቅ ስለሆነ
መቼ ነው አባቶቻችን ከንስጥሮስ ጋር ሆነው ግድ የለም ያንተ ይሻላል ብለው አብረው ንስጥሮስን የተቃወሙት? በተመሳሳይ ንስጥሮስ ሲወገዝ አውጣኪም ተወግዟል እንጂ ካንተ አንተ ይሻላል የሚባል ነገር የለውም። እንግዲህ ያ ሰው ያ ቃል የሚባለው እንዴት ለኦርቶዶክስ ቤተክርስቲያን ጥላቻ እንዳለው የምታዩት ነው። እና በጣም ኃይለኛ የሆነ ማለት ነው። እና እኛ ቃዋሚያን መሆን አንችልም ወይ? ሁለተኛ በዛ በነበረው ዲቤት አይታችሁ ከሆነ ሃይማኖታው ተጠቅሷል፣ መጽሐፈ ሚላድ ተጠቅሷል። ይሄ ጥያቄ ዲያቆን ለነበረው ልጁ ስለማላቀው ነው በአካል በርግጥ ለመጀመሪያ ጊዜ ማየቴ ነው። ደቂቃ አትናቲስ የሚባለው ልጅ አላውቅም። ምን ነው የማላውቀው በግሌ ቤተክርስቲያን አታውቀውም አይደለም ያልኩት፣ እኔ አላውቀውም። እና እሱ ጥያቄው ለሱ ደረሰው እንጂ ይሄ ጥያቄ ለዛ ለፕሮቴስታንት ወገን ከእስልምና እምነት ተጠይቆ ቢሆን ኖሮ መጽሐፈ ሚላድን አልቀበልም ቢል ምን እንደምንሆነው? እስልምና ላይ ያሉ ሰዎች እንዴት ነው የሚሉት? ሃይማኖታውን አልቀበልም ቢልስ? ሁለተኛ ዕቅበተ እምነት የሚሰራው በእውነት ነው አይደለም? በውሸት አለ፣ በእውነት ነው የሚሰራው። ምናምነውን ነው የምንመሰክረው አይደለም? የሥላሴ ስዕል በተመለከተ ሲጠየቅ ያው እንዴት መናፍቃን እንደሚሳለቁ ታውቃለች። እነዛ ሶስቱ ሽማግሌና ምናምን እያሉ ማለት ነው። ግን ደግሞ ቃሌ ጥያቄ ሲጠየቅ እኔ ችግር የለብኝም። በክላሲካል ፕሮቴስታንቶችን በጥንት ዘመንም ሥላሴ ለመወከል የሚነግሩት ነገር አለ። በዚህ በኩል ችግር የለብኝም ያለው ግን የሥላሴን ስዕል አድኖ ቃሌ ስለሚቀበል ነው። ወይስ ለዲቤቱ ድምቀት ነው? እና እንደዚህ አይነት ነገሮች እኔ ባይቀርቡ ባይ ነኝ። እግዚአብሔር ይደሰትበታል ወይ ነው? በእነዚህ አይነት ዲቤቶች ራሳችንን ገልጸን ስንመጣ ራሳችን ነው እንጂ ይሄ ሰው እኮ የሚያምንበት ቢሆን ደስ ይላል። ችግር የለብኝም ብለህ ሳይሆን እስልምና ላይ ስለመጣ አዎ የሥላሴ ቅዱሳት ስዕላት እኛ ቤተክርስቲያን ላይ አለ፣ የምንገለገለው ከዚህ አንጻር ብለን እግዚአብሔር ጆሮ አለው እግዚአብሔር እጅ አለው ብለን ስንናገር ይሄ አይነት እንጂ ማለታችን ግን አይደለም። አይኖቼ አያዩምን ጆሮቼ አይሰሙምን ሲል እንደኛ አይነት ጆሮ አይነት አይደለም። የኛ ጆሮ ውስን ነው፣ የኛ አይንም ውስን ነው። እግዚአብሔር እንደዛ አይደለም። ቅድም እንዳልነው ጎርጎርዮስ እንዳለው ቃላት ስለጠፉ ነው እግዚአብሔር የምንገልጽበት ቃላት ስለጠፋ ነው እንጂ እግዚአብሔር አይታወቅም፣ አይመረመርም። እንዲህ አይነት እዚህ ጋር እኛ ጋር እንደዚህ ጋር በዚህ በኩል እንዳለው ሁለት እንደዚህ ጆሮ ማለት ግን አይደለም። ለዚህ ነው ቅዱስ ጎርጎርዮስ የሚናገረው ሄደን ነው እግዚአብሔር በዚህ መንገድ ልንስለው አይገባም። አይን አለው ስንል ጆሮ አለው ስንል እንደዛ አድርገን እንዳንስለው በእኛ ጠገግ በእኛ ልክ አድርገን ሰፍተን እንዳናስቀምጠው። እግዚአብሔር ከዚያም በላይ ነው። ሰው ፊትን ያያል፣ እግዚአብሔር ነው ልብን። እንዴት ነው የሚያዩ? እሱ አይ እንዴት ነው የሚያዩ? እንዴት ነው ሰርስሮ የሚገባው? አባቶች ይላሉ አይደለም ልቡና ያመላለሰውን አይደለም ስብ ያጤሰውን ይመረምራል። እግዚአብሔር የተመላለሰው ሁሉ ያውቃል። ከሐሳብ አስቀድሞ ሁሉን ይመረምራል። እግዚአብሔር አዋቂ ነው ስንልና ፕሮፌሰር ገሌ አዋቂ ነው ስንል ሁለቱ ይለያያል። ግን ቃሉ አንድ አይነት ነው። ግን ለእግዚአብሔር በምን ቋንቋ ሌላ እንግለጽለት ስላጣንለት እንጂ እና እኔ ብዙ ጊዜ ከእንደነዚህ አይነት ሰዎች ጋር ቤተክርስቲያንን ክብር ከሚቀንሱ ሰዎች ጋር አብሮ በአንድ መስመር መሰለፉ ተገቢ አይደለም። የማያምኑበትን ጥያቄ ሲጠየቁ ችግር የለብኝም በማለት እኛውን ብንጠይቀው ብሎ እንዲበላ ይመልሳል። አይ ሥላሴ ምንም ችግር የለብኝም፣ በክላሲካል ኦርቶዶክሶችም ምናምን የሥላሴ ስዕል ላይ ችግር የለብኝም ብሎ በሥላሴ ስዕል የሚያምን ሰው ወይስ ለሰዓቱ ለነበረው ለእስልምና እንትን ነው? እና ብዙ ጊዜ በዚህ መንገድ ባንጠቀማቸው ጥሩ ነው። ምክንያቱም በተለይ ከምንም በላይ ተው ዲቤቱን ትቷችሁት
ለቤተክርስቲያን ያለው ጥላቻ ይለያል። በቃ ለኦርቶዶክስ ቤተክርስቲያን ያለው ጥላቻ የሌለ ነው እና በአንድ ጎራ ሆኖ መሰለፉ ተገቢ ያለ። አንደኛ የሰው ኃይል እጥረት እግዚአብሔር ይመስገን የለብንም። አንዱ የኛ ልጆች ሺዎች ናቸው። እፎይን ብንመለከት፣ ዮሐድን ብንመለከት፣ ታላቁ ጆሮን ብንመለከት፣ ጳላዲዮስን ብንመለከት፣ ክርስቲያን የሚባሉ ልጅ ብንመለከት፣ እነ ማማዬ ከሴቶች እነ ኤፌሶን ብንመለከት 1000 ናቸው። አንዷ በቂ ናት እና ባላጣንበት ባይሆን እነሱም ልክ እነ እፎይ ኤግዞስቲቭሊ አንድን ርዕሰ ጉዳይ እስልምናን በደንብ አጥንተው በሄዱበት ልክ በራሳቸውም ነገር በዚህ ልክ ቢሰሩ ጥሩ ነው። ከኛ ጠላቻቸውን አስወግደው እስልምና ላይ ቅበተ እምነት መስራት እንዴት ከባድ እንደሆነ ቢያዩ ጥሩ ነው። ውሎ አዳራቸው ገድልና ድርሳን ለሆኑ ሰዎች ማለት ነው። ይስሩና ሲመልሱ አጠቃላይ ታድሶ መናፍቃን ምን ላይ ነው የተጠመዱት? አይሰሩም። እስልምና ላይ ለምን አይሰሩም? ማን ከለከላቸው? እና ከመናፍቃን ጋር አንድ ጎራ ላይ ቆመን ያውን ቤተክርስቲያንን በጣም ከሚያዋርዱ ክብሯን ከማይጠብቁ ሰዎች ጋር ገጥመን መሆን የለበትም። እንደ ሰውነት መንገድ ላይ ስናገኛቸው ሰላም ማለት እንችላለን። አንድ መስሪያ ቤት ብንገናኝ አብረን መስራት እንችላለን። እድር ነው ውጡ አንልም። ማህበራዊ ህይወት አብሮ መሳተፍ ይቻላል። መንገድ ላይ ለምን ታክሲ ከእናንተ ጋር ገባሁ አንልም። አንድ ጎራ ላይ ግን አቁሞ በሃይማኖት ግን ሊያሰልፈን የሚችል ነገር ግን የለም። ኢቭን እንኳን ፕሮቴስታንት እንኳን ሆነ እንኳን ለቤተክርስቲያን ክብር ያላቸው ሰዎች እንኳን ቢሆኑ ጥሩ ግን አይደሉም። እና እኔ ብዙ ጊዜ እንደዚህ አይነት ነገሮች በግሌ አሁን የግሌ ነው ጥሩ አይደሉም ባይነኝ እኔ። ምክንያቱም አሁን ደቂቀ አትናቴዎስ የተባለው ይሄ ልጅ ጎበዝ የቤተክርስቲያናችን ልጅ ከሆነ እሱ በቂው ነው። በቃ አስፈላጊ ሰው ከሆነ ተጨማሪ ያሉ እስልምና ላይ ቅበተ እምነት የሚሰሩ ሰዎች እነሱ መጠቀም ይቻላል። እናንተ እኮ ጳላዲዮስ ማለት እኮ በጣም እኮ ያልታወቀበት እኮ ሊቅ ነው እኮ። ጳላዲዮስ ቀላል ሰው መስሏችኋል? በጣም ከባድ ሰው እኮ ነው። በጣም እኛ በትክክል ያልተጠቀምንበት ሲሆን ጳላዲዮስ ነው አንዱ። ዮሐድ ማለት ቀላል ሰው እኮ አይደለም። ምን አተን ማለት አንሶብን ነው ተጨማሪ ጦር ኃይል የምናስመሰልፈው ምን አንሰን ከሆነ አይቀር እንደዛ ብናደርገው ጥሩ ነው። ምክንያቱም እነዚህ ሰዎች ነገ እንደዚህ አብረን አገልግለን አላቀህም እንዴ ብለው ልክ በኋላ ለስድብ ሊዳርጉ ነው። ስለዚህ እኔ አብሬ ለመቆም መጀመሪያ ማየው ክብረ ቤተክርስቲያን የሚጠብቅ ሰው ጋር አብሬ የሚሰለፈው ቤተክርስቲያንን ከሚያከብርልኝ የቤተክርስቲያን አስተምሮ ከሚጠብቅልኝ ጋር አብሬ ዲቤት አደርጋለሁ። ብሔር፣ ጎሳ ምናምን ይሄ ገለመሌ ኮተት አናየው። መጀመሪያ ግን ለቤተክርስቲያን ቀዋሚ አቋም ካለው ሰው ጋር መሆን አለበት። እንደዛ ቢሆን መልካም ነው። ነገ ተመልሶ በዚህ መንገድ ስለሚሳደቡ የማያምኑበትን ነገር ስለሚናገሩ ያ ጥያቄ እስላሙ የጠየቀው ጥያቄ ሙስሊሙ የጠየቀው ጥያቄ ለልዛ ለፕሮቴስታንቱ ልጅ ቢጠይቀው ኖሮ ይኸው ሃይማኖታው ላይ እንደዚህ ይላል፣ መጽሐፈ ሜላድ ላይ እንደዚህ ይላል ቢል አልቀበለውም ነው የሚለው። መጽሐፈ ሜላድን አልቀበልም ካለ በኋላ ለእስልምና እምነት ተከታዮች እዛ ዲቤት የነበሩ ሰዎች ምን ያክል ትርጉም ቢስጣውቃቸዋል? ትርጉሙ ምን ያክል ከባድ ነው፣ ሜሴጁ ምን ያክል እንደሚከብድ እነሱ እዛ ጋር የሚያስቡት ቃሌ ፕሮቴስታንት ነው ችግር የለም የኦርቶዶክስ አይደለም አይሉማ። እነሱ የሚፈልጉት ሁለቱም አላተም ነው። ይሄ ኦርቶዶክስም እንደዛው ይሄ ፕሮቴስታንቱም እንደዛው ይሄው ተመልከቱ ብለው ሌላ ድራማ ለመስራት ያገለግላቸዋል። እንደ አጋጣሚ ሆኖ ሃይማኖተ አበው መጽሐፈ ሜላድም ለዛ ለኦርቶዶክሳዊ ለዲያቆኑ ስለቀረበ ነው ዲቤቱ ላይ እንዳያችሁት ማለት ነው። እና በቂ ነው። አንድ ፎይ እኮ በቂ ነው በቃ። እና ዮሐድ አሉ በጣም በቂ ነው አስፈላጊ ከሆነ ማለት ነው። እና ብዙ ጊዜም አድርገዋል ዲቤት። አሁን እኮ ነው ዮሐድ በጣም በቃ ማለት ከሱ ጋር ማች ስለማያደርጉ ነው እኮ ማያደርገው። እነሱ ከብደው ምናምን ሚዛን ደፍተው ምናምን አይደለም። ያው የምታውቁት አይነት ቀመር ምናምን ፖለቲካ ሰርተው ምናምን የበላይነታቸው ለማሳየት ስለሚሞክሩ ለዛ እንጂ በጣም በቂ ኃይል አለ ማለት ነው። እና በተለይ ጳላዲዮስ
በጣም 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 ቢሰራበት ብንጠቀምበት በጣም ብርቱ በሁለት ወገን የተሳለ ሰው ነው። በእስልምናም በፕሮቴስታንትም እቅበትም በጣም ጎበዝ የሆነ ሰው ያ እፎይ እንዲገደል ያ እፎይ እንዲያዝ በነበር በዛ ታይም ላይ አብሮ ብዙ ዋጋ የከፈለ ሰው ነው ጳላዲዮስ ማለትና እነዚህን ሰዎች እንቆቹ ናቸውና ቢያስፈልግ ከነዚህ ጋር አብሮ መናገር ተገቢ ነው። ሁለተኛ ዲቤቶች ላይ ብዙ ጊዜ ስርዓት ያለው መንገድ መሆን አለበት። ማሸነፍ ያለበት እውቀት፣ ማሸነፍ ያለበት ማስረጃ መሆን አለበት እንጂ ዋና ዓላማችን የባላንጣዎቻችንን ቆሽቲያቸው ማሳረር አይደለም። እና ካረግን የራሳችን ሰዎች ጋር አብሮ ከኦርቶዶክሳዊ ልጆች ጋር አብሮ ሆኖ በጣም ማገልገል ይቻላል። ተሞክሮ ስለነበረ ማለት ነው። ተሞክሮ እኮ ነበር። ትዝ ይላችኋል አንድ ጊዜ መዝሙረ ያሬድ ቀለሜን አናግሮት ምናምን እንደዚህ ስድብ አይገባም ባካችሁ እንዲህ ቤቶቻችን በፍቅር እናርጋችሁ ተባለ። ሳምንት አልቆየም ቀለሜ በቃ እንደው በቃ መዝሙረ ያሬድ እኮ ሄዶ ነበር እኮ በጣም ጥሩ አድርጎ በቃ ቅርጻ ሲዞ እስከ መቼ እንደዚህ የምናረገው? ለምን እንዲህ ቤቶች በስድብ ነገር ይሆናሉ? ለምን በትህትና እንነጋገርም? ለምን በፍቅር አንመካከርም? ለምን የተደማመጥን እንዲህ ቤት አናረግም? ስድብ ምን ያደርጋል? መነቃቀፉ ምን እንደሚጠቅመው? ለምን እውነትና መረጃ ይዘን አናወራም ብሎ አሰበ። 2-3 ቀን ምናምን ሌላ መልአክ ሆነ ቀለሜ። ግን ውስጥ ያደረ ክፉ መንፈስ ካለቀ ምን ዋጋ አለው? ለድራማ ምን ይሰራል? ሳምንት አልቆየም ሌላ የማይታወቅ ወሬ ሆነ። ይሄ ደግሞ ከሆነ ደግሞ እንደምታውቁት ነው። አይ ቤተክርስቲያን እንደፈለክ ተናገር፣ ግን ከእስልምና ጋር ዲቤት ሳረግ ግን እኔን አግዘህ ተናገር አንልም። ጉዳዩ እውነት ስለሆነ ማለት እንደዛ ቢደረግ እና ይህንን ጋዲሳ ጥሩ አድርጎ በዚህ ቦታ ሪፍሌክሽን ስለሰጠ የጋዲሳ ሀሳብ በጣም ይገዛኛል። በግሌ ጥሩ አድርጎ አብራርቶታል ጋዲሳ። በዚህ ግን ያን ጋዲሳ የተሰማውን ስሜት የተሰማኝ እኔ ከነዚህ ሰዎች ጋር አብሮ መሰለፉ በነዛ ሰዎች የሚሰጠው ወገን በጣም አደገኛ መልእክት ነው። በጣም አደገኛ መልእክት ያስተላልፋል። እዛ ቦታ ላይ ተሳስቶ ይሄ ቃል የሚባለው ፕሮቴስታንት ስለሆነ ይህንን ሀሳብ ያልቀበልን ከዚህ እንደዚህ ብሎ የሆነ ነገር ቢናገር በእስልምና ላይ የሚያስቡት ሁለቱም አንድ ላይ ሆኖ መጡ ብሎ ስለሚያስቡ ሁለቱም አንድ ላይ እንደዚህ ያደረግናቸው ብሎ ድራማ ስለሚሰሩ ለቁማራቸው፣ ለፖለቲካው፣ ለሐሰት ክሱ ያመቻል፣ በር ይከፍታል። የማያምነውን ነገር የማያምንባትን ቤተክርስቲያን ልጠይቁ ጥያቄ ለመመለስ ስለሚያዳግት ከዛ እኛ ከእውነት ጋር ስለሆነ እና በዛ መንገድ ቢደረግ ጥሩ ነው። ምክንያቱም የሰው ኃይል አላጣንም፣ ትምህርት መምህር አላጣንም፣ ዲቤት የሚያደርጉ ወንድሞች አላጣንም። በጣም ብዙ አሉ፣ ከሴቶችም በጣም ብዙ አሉ። በጣም እንደውም እውቅና ልንሰጣቸው፣ ልናግዛቸው፣ ልንደግፋቸው የሚገቡ በጣም ብዙ ወንድሞች አሉ። ስለዚህ ተዳምሮ አንድ ሆኖ በፍቅር ለማገልገል ከሆነ እነዚህ ሰዎች ብንጠቀማቸው በጣም ጥሩ ነው ለማለት ያክል ነው እንጂ ዲቤቱ ላይ እንከን ስላየን ዲቤቱ ላይ የሆነ ነገር ስላየን አለም ባይ ዲፎልት ቢሆን እንዲህ ማሰብ ደግሞ ተገቢ ነው። ቢሆን እንዲህ ቢከሰት ነው አይደል? ለዛሬው እንደዚህ ነው። ነገም እንደዚህ አይነት ነገር የምንቀጥል ከሆነ ያ ቤተ እምነት ያለው ሰው አላውቅም ቢል ምንድን የምንሆነው? አንተ ነህ አንቺ ነሽ ምናምን ከምንባባል ለዛ ነው ዲቤት ስናደርግ ምናምነውን ቤተ ክርስቲያን ከእምነት ጋር ከመረጃ ጋር ከእውቀት ጋር ያለ መጫጫ ያለ መሰዳደብ በትህትና በፍቅር እውነትና እውነት እንዲያሸንፍ ማድረግ አይደለም። ያንን ግለሰብ ሙግት ምናደርገው ቀርቶ ከሰውየው ጀርባ ያለው ሙግት ከሚያደርጉ ሰዎች ጀርባ ያሉትን ሰዎች ጭምር መማረክ። ስለዚህ እንደውም እና ታዲያ በጋራ ሆኖ እንደዚህ እስልምና ምናምን ለሚለው ንግግር በጋራ ሆኖ አብሮ የሚያስቀለቅል የጋራ ነገር የለንም። ባይሆን ሁሌ ውሏቸው ገድልና ድርሳን የሚጮሁ ሰዎች እስቲ እስልምና ላይ ብላችሁ ንገሯቸው። እስቲ የነ እፎይን ያክል የነ እንትናን ያክል እነ ክርስቲያን ገብቶ የሚሰሩትን ስራ የነ ማማዬን አክል እንኳን ጥቂት ነገር እንኳን ሰርተው እስቲ ፕሮቴስታንቶች ያሳዩ። በየቀኑ ርዕሳችን እኮ እኛ ነን፣ የእነሱ ርዕስ እኮ እኛ ነን። ፖድካስት ይመጣል፣ ዘርፌኛ እኛ ነን ርዕሳችን። ኦርቶዶክስ እያለው ያም ይመጣል፣ ኦርቶዶክስ እያለው ነው የሚለው። ጽጌ ስጦታ ይመጣል፣ ሙሴ መንበሩ ይመጣል፣ ተሐድሶች ይመጣል፣ ኦርቶዶክስ እያለው ነው ርዕሳቸው። ሁሉ ነገር ኦርቶዶክስ እያለው ነው።
እስልምና ላይ ሲስሩ እናንተ ዕቅበተ እምነት ላይ ስሩ። እውነት ለወንጌል ከቆማችሁ በጣም ከወንጌል ርቀው ክርስቶስ ገና አልወረደም አልተወለደም እግዚአብሔር ልጅ የለውም አንድ ገጽ ነው አንድ አላህ ብቻ ነው፣ እስቲ እሱ ላይ ዕቅበተ እምነት ይስሩ። እውነት ከጥላቻ የራቁ እውነተኛ ለወንጌል የሚሰብኩ አይነት ሰዎች ለመሆን ቢያንስ እርምጃ እስቲ ያሳዩ እና ያ የነሱ አንግል ይሄ ነው ብዬ ስለማምን ነው። እኔ በቃ ኦርቶዶክስ ከሌለች እነሱ ስብከት የላቸውም። በቃ አለቀ። አምርረው ነው የሚጠሉት። በጣም ይገርም። አምርረው እንዴ! እስልምና ላይ እኮ መስራት ማለት ቀላል ነገር እንዳይመስላችሁ። ቁርአን ብቻ ማወቅ በቂ አይደለም። ቁርአን የሚፈሰርበትን ተፍሲር ማወቅ ያስፈልጋል። ሐዲስ ማወቅ ያስፈልጋል። የተለያየ የእስልምና ዲኖሚኔሽኖችን በደንብ መለየት ያስፈልጋል። ቀላል ነገር አይደለም እና ይሄንን ጉዳይ ደግሞ በተቻለ መጠን የወንድማችን ይሄኛውን ዲያቆኑ በእኛ በኩል ያለውን እንትሩን ዲቤቱን የለፋውን ልፋት ምናምን ዜሮ ለማስገባት ሳይሆን ባይለመዱ ባይዘወተሩ ጥሩ ነው። ነገ እነሱ ለፈለጉት ዓላማ ቢጠቀሙበት ስለ ህዝበ ሙስሊሙ የተሳሳተ ግንዛቤ ለማስተላለፍ በር ይከፍታል። ሁለተኛ አንዳንዶቹ በተለይ እስልምና ላይ ያሉ ሰዎች እስቲ ሆን ብለን ገድልና ድርሳን ኦርቶዶክስ ቤት እየገባን ሆነን ጥያቄ ጠየቅን እናዳክማችሁ የሚል ስልት ይዘዋል። እባካችሁ በዚህ አጋጣሚ መምህራን አትሸወዱ። በቃ ያለ ርዕስ አታርጉላቸው። እነሱ ምን እያደረጉ ነው? ገብተን ኦርቶዶክስ ቤት ገብተን ገድላ ድርሳናትን ጥያቄ እየጠየቅን እያፋጠጥን መምህራኖቻችሁ እናሳጣ፣ እናሳፍር፣ እናሸማቅቃቸው ብሎ መንገድ ይዘዋል። ስለዚህ እናንተ ቤት በከፈታችሁ ቁጥር እስልምና እምነት ተከታዮች እየመጡ ጥያቄ አለኝ ብሎ እየገቡ መምህራኖቹን ያሳጣሉ። ያ እነፎ የሰሩትን ልፋት ዜሮ እያስገባ ይሄዳል። በቂ መልስ ካልሰጠን ማለት ነው። ስለዚህ በጣም እየተናበቡ መስራት ተገቢ ነው። እዛ ጋር እነፎ የሚሰሩትን ነገር ቢያንስ አትሊስት ከቻልን አብሮ ደግፎ ማገልገል፣ ያ ባይቻል ደግሞ ማገዝ፣ ቢያንስ ይህን ካልተቻለ እንኳን ለማገዝ እንቅፋት አለመሆን። አንዳንድ ጊዜ ተለፍቶ እነሱ እዚህ ድረስ ያመጡትን ነገር እኛ በዚህ በኩል በክርስትና ላይ ዕቅበተ እምነት ምንሰራ ሰዎች እናበላሽባቸዋለን። ወደኋላ ባክ ይሄዳሉ። ስንት ነገር ለፍተው መስመር ያሳይዙትን ነገር ከቱም እዚህ ጋር ያለው ሌላ ፖለቲክስ ስላለ ማለት ነው። ስለዚህ እዛ ጋር ያለው የነፎይና ሐሳብ እንዲደናቀፍ ሰው ተከትሎ እውነታውን አውቆ ተምሮ ወደ ክርስትና ጎዳና እንዳይመጣ በእያንዳንዱ ኦርቶዶክስ ቤት እየገባን አጉል ጥያቄ እየጠየቅን እያፋጠን መማሮችን እያሳጣን ይሄ ነው መመራቸው እያልን የነዛ ርዕስ እኮ ለማስቀልበስ ነው። ይሄ አንደኛ የቆየ በጣም ያረጀ ፕሪንሲፕል ነውና እኛ በራን እንሆናቸው። ስለዚህ ቤት የምትከፍቱ ኦርቶዶክሳውያን ሁላችንም እኔን ጨምሮ ማለት ነው ርዕስ ይዘን የምንገባ ከሆነ ለተነሳንበት ርዕስ ታማኝ ሆኖ መቀጠል፣ እንደው አስፈላጊ ነገር ሆኖ ምላሽ መስጠት ሲያስፈልግ ደግሞ እየተናበቡ ምን ችግር አለው? ወንድሞቻችንን በኢንቦክስ እየጠየቅን በዚህ ጉዳይ ላይ እንዲህ ብናደርግ ምን ይመስላችኋል? እየተናበብን ምክሩን ጠይቀን ምን ችግር አለው? ምን እፎይ ማማከር ከክብር ያሳንሳል? እነ ጳላዲዮስን መጠየቅ ከክብር ያሳንሳል? ምን ያዋርዳል? ምን ችግር አለው? አንገታቸውን ለሰይፍ ለሞት አሳልፈው የሰጡ ያሉ ወንድሞችን አክብረን ብንሄድ የምንከብርበት እኛ ነን። መጠየቅ አያሳፍርምና ተናቦ ማገልገሉ ጥሩ ነው። አንዳንድ ጊዜ ዝም ብሎ ብድግ ተብሎ እስልምና ላይ ሰራልን እያለን ብዙ ነገር እንዳናበላሽባቸው። በጣም ከባድ ድካም ነው ያለው። ያ ሁሉ ሰዓት ቁጭ ብለው ማታ ማታ ዘወትር፣ በዛ ላይ ደግሞ እንዴት ልብ ውልቅ እንደሆነ ታውቃላችሁ። ልብ ውልቅ ነው። በጣም ከባድ ነው። የመጣውን የሰውን ጠባይ የመጣውን ሰው በሙሉ በመጣበት አግባብ የመመለስ በጣም ከባድ ነው። ስለዚህ እዚህ ያለን በተለይ ወገን ወንድሞቻችን
የሚታረም ነገር ሲኖራቸው በውስጥ ይነግራል። ይሄን ብታስተካክሉት፣ ይሄን ብታረሙት፣ ለመስራት ያሰብናቸው ነገሮች ሲኖሩ እንዲህ ብንሰራ፣ እንዲህ ብናደርግ ብሎ ተመካክሮ ማድረጉ በጣም ተገቢ ነው። መጠያየቁ በጣም ቆንጆ ነው፣ አይጎድልብንም። ወይ ደግሞ አቅማችን ጠብቀን ደግሞ መሄድ በቃ ክርስትና ላይ ዕቅበተ እምነት የምንሰራ ክርስትና ላይ ዕቅበተ እምነታችን በዛ ስፔሻላይዝድ ማድረግ። አንዳንድ ሰው ትልቁ ችግራችን ሁሉ አይቅርብንን 30 ነገር ነው የምንረግጠው በቃ ባንዴ ይመስለኛል። ሁሉም ያውቃሉ እንድንባል ፈልገን ይመስለኛል። እንደዚህ ሊሆን አይችልም። ላይብረሪ አይደለንም አይደል? ወይ ደግሞ በጣም በዛ ጉዳይ ላይ የራሱን የሰጠ ሰው መሆን አለበት። እና አንዳንዶቻችን ሁሉ አገርሽ ነው፣ እኛ እዚህም እዛም እዚህም እዛም እዚህም እንረግጣለን። እና ህይወታችንም ደግሞ የተቀደሰ ካልሆነ ደግሞ እሱ ራሱ አንድ ፈተና ስለሚሆንብን ቢያንስ ከነፎይ ጋር ምናምን በምናገለግልበት ጊዜ እነዛ ወንድሞቻችን በሚያደርጉት ልክ ሪትሙን ጠብቀን ስፒዱን ጠብቀን እነሱ ገድለው ደቀው በደንብ አድርጎ ያንን ነገር ጉዳዩን ድጋሚ እንዳይነሳ አድርጎ የቀበሩትን እኛ ተመልሰን ሬኔሰንስ እየሰጠን በዚህ በኩል ያለን ሰዎች ብዙ ነገር እናበላሻለን። ተመልሰው እነዛ ለመልሰው ወደ ኋላ ባክ ወይ አብረን አልቆምንም ወይ አላገዝንም። ቢያንስ እንቅፋት ባለመሆን እንኳን አልረዳናቸውም። የምናገለግላት አንዲት ቤተክርስቲያን ናት። መዳረሻችን መንግስት ሰማያት ናት። ሽልማታችን ያለው በሰማይ ነው። ስለዚህ ማገዝ በጣም ተገቢ ነው። በጎ ነገር ሲሰራ በቃ በጎ ነው። ልክ አሁን እነዛ እፎይ እስልምና ላይ እንደዚህ በዚህ መንገድ ሲሰሩ ትዝ ይላቸዋል። ባለፈው ዕለት ከአዲስ አበባ ቤት ከፍቶ ምናምን እነ ዮሐድ እነ ዮብ ተሰብሰብ ብሎ ደግሞ አንድ ላይ ነው በቃ ክርስቶስ አምላክ ነው የሚለው በቃ እንደዚህ አይነት ተጋግዘን እዛ ያለውን ቤት የሚያጸና የሚያጠነክር በሚገባ ደግሞ እዚህ ጋር ደግሞ የክርስቶስን የባህሪ አምላክነት ደግሞ በመጽሐፍ ቅዱስ በአበው ትምህርት ማድቀቅ ያንን ትምህርት እዚህ ጋር የሚያግዝ አብሮ ላይን የሚያደርግ እንዲህ አድርጎ መስራት የሚገባ እንጂ ተመልሰን ወደኋላ እንደዚህ አድርገን እንዴት ወደኋላ እናደርግባል? የእነሱ ድካም አያሳዝንም እንዴ? እኛም የለንበት አልተሰማራንበት። ባልተሰማራንበት ደግሞ ተመልሰን ደግሞ ሌላ ደግሞ እሳት ተናቦት በጣም መልካም ነው። እንዲህ ብናደርግ በጣም ጥቂት ሰዎች ነን። ግብታዊ ስለምንሆን ነው ችግሩ። ጥሩ አይደለም ያ ነገር። በቃ የተሻለ ነገር ስናገኝ እናድነቅ። መልካም ነገር ከሆነ መልካም፣ ስህተት ከሆነ ደግሞ ስህተት ነው። መቆም ያለብን ለእውነት። ምክንያቱም ወይ ኦርቶዶክስ እኮ መጠን ነው አይደል? መጠን ነው። መመጠን ማለት መጠን ልክ ነው። በቃ ልክነት ነው ኦርቶዶክስ ማለት። ልክ ነገር ልክ ነው። በቃ አለቀ። መሰረታችሁ ያለበት ልክነት ነው። ስለዚህ እዛ ጋር የሚሰራው በእስልምና ላይ ዕቅበትም ሲሰራ እዚህ ጋር ደግሞ ወንድሞች ደግሞ በጣም የሚከብድ አይደል? ፎቶቸው የሚታወቅ ፊታቸው የሚታወቁ ሰዎች ናቸው እኮ ከተማ ላይ የሚንቀሳቀሱ ልጆች ናቸው። እነዚህ በይፋ ኦፊሻሊ እዚህ ጋር መጥተው የክርስቶስን የባህሪ አምላክነት ከሌሎች ከአሕዛብ ጋር ሆነው ዕቅበተ እምነት የሚሰሩ ስለዚህ ዋጋ የሚያስከፍል ነገር በሚሰራበት ጊዜ እኛም ደግሞ ጥሩ አድርጎ ሲሰሩ መልካም ነገር ከሰሩት ጋር አብሮ ላይ ከበሩ የእነሱን አርአያ ተከትሎ በጎ ነገር እየሰሩ ከስር መልካም ነገር ምክንያቱም አንዲት ናት መንግስታችን፣ እሷም መንግስት ሰማያት ናት። ሀገራችን አንድ ነው፣ ጌታም አንድ ነው፣ ጥምቀትም አንድ ነው፣ ሃይማኖትም አንዲት ናት። ዋናው ዓላማው የእስልምና እምነት ተከታዮችን ማብሸቅ፣ እነሱን ጉሮሯቸውን አድርቆ አንጀታቸውን ማቁሰል አይደለም፣ ወደ ድህነት መንገድ እንዲመጡ ማገዝ ማስቻል ስለሆነ እዚህ ሁሉም ላይቭ ቤቶች እንደዛ ስለሆነ ምናልባት አንዳንዶቻችሁ ላይቭ ስትገቡ መተው አንዳንዶቹ እናንተን አፋጠው ከእምነት እንድትወጡ አልባሌ ጥያቄና ያልተዘጋጃችሁባቸውን ርዕሰ ጉዳዮች እያነሱ ኦርቶዶክስ መምህራንን እናሳጣ የሚል የፕሮቴስት የእስልምና አይነት ሴራ ስላለ ያንን ቤት የምትከፍቱ መምህራን ጥንቃቄ ብናደርግ ከተዘጋጀንበት እሰየው። በቂ እውቀቱ ካለን መመለስ ነው። በቂ እውቀት በሌለበት ግን እንደው አደራችሁን አልባይ ነገር ባንናገር፣ ለእነሱም ጠንቅ ባንሆን አደራችሁን ለማለት ያክል። ምክንያቱም እኛ ጋር እዚህ ጋር በጣም ደፋሮች ስለሆን ምንም ችግር የለብንም። ታውቃላችሁ ስንናገር እንደ ልባችን ስለምናወራ ያ ደግሞ አደጋ አለው ነው አይመስላችሁ?